ይስጥልን የተወደዳችሁ የጄኤምኤም ቲቪ ተመልካቾቻችን የተለያዩ አገር አቀፍ ዓለም አቀፍና የመንፈሳዊ ክንውኖችን ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ወንጌላውያን ምዕመናን ታላቁን የህዳሴ ግድብ ሀገራዊ ድል ነው ሲሉ ገለጹ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። በኢትዮጵያ ከለከፋ እስከ ግድያ በሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነገረ። ከውጪ በመካከለኛው ምስራቅ የሚገኙ ክርስቲያኖች በሃይማኖታቸው ምክንያት በሚደርስባቸው ስደትና እንግልት የተነሳ ቁጥራቸው እየተመናመነ እንደሚገኝ አንድ ጥናት አሳየ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ ወንጌላውያን ምዕመናን ታላቁን የህዳሴ ግድብ ሀገራዊ ድል ነው ሲሉ ገለጹ። የኢትዮጵያ ወንጌላውያን ምዕመናን በ5 ቢሊዮን ዶላር ወጪ የተገነባውን ታላቁ የህዳሴ ግድብ መገንባት ወንጌላውያን እንደ ሀገርም ሆነ እንደ ወንጌል አማኞች የጋራ ታሪካዊ ድል መሆኑን ተገልጿል። የአስተያየት የቀረበው ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁን ግድብ በይፋ ከፍተው ከአፍሪካ ሀገሮች መሪዎች ጋር ያደረጉትን ንግግር ተከትሎም ነው። ጠቅላይ ሚኒስትሩ ግድቡን ትልቅ ስኬት ብለው በመግለጽ አፍሪካውያን ብቻቸውን ማድረግ እንደሚችሉ እንደሚያሳይም ተናግረዋል። ምዕመናኑ የግድቡ መገንባት እንደ ሀገራዊ ክንውንና ለረጅም ጊዜ የቀረቡ ጸሎቶች መልስ መሆኑንም ተናግረዋል። በቤንሻንጉል ጉሙዝ ክልል በሚገኘው በዚህ ግድብ እስከ 5000 ሜጋዋት ኤሌክትሪክ ያመነጫል። ይህም የኢትዮጵያን የኤሌክትሪክ እጥረት ለማስወገድ እንዲሁም ለኬንያ፣ ሶማሊያ፣ ደቡብ ሱዳን ሀገሮች ኤሌክትሪክ ኃይል ለማቅረብም ያስችላል። ግድቡ በዋነኛነት በውስጣዊ የገንዘብ ምንጮች ተገንብቶ የተለየ ታሪካዊና ኢኮኖሚያዊ ኩራት የሚያስገኝ ሲሆን ከጠቅላላ ወጪው 91 በመቶ በኢትዮጵያ ፌዴራል ባንክና በኢትዮጵያ ንግድ ባንክ በመሆን በሁለት የውስጥ ባንኮች የተገኘ ሲሆን የቀረው 9 በመቶ ደግሞ በዲያስፖራው በቦንድና በስጦታ የተሰበሰበም ነበር። ግድቡ ከ14 ዓመታት በፊት በመጀመሩ የተገለጸም ሲሆን በዚህ በሀገር ውስጥና በውጭ ያሉ ኢትዮጵያውያን በጋራ ባደረጉት ድጋፍና ቁርጠኝነትም የህዳሴ ግድቡ ሊጠናቀቅ ችሏል። መረጃው የክርስቲያን ዴይሊ ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው የልጆች የመንፈስ ቅዱስ መርሃ ግብር አካሄደ። መስከረም 5 2018 ዓ.ም የልጆች የመንፈስ ቅዱስ ሙላት መርሃ ግብር በቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን ሲካሄድ በክልሉ ከሚገኙ 98 አጥቢያዎች የተውጣጡ 3000 ከ8 እስከ 14 ዓመት ዕድሜ ያላቸው ልጆች ተገኝተዋል። የመክፈቻ ጸሎት በመጋቢ ኤልያስ አየለ የተካሄደ ሲሆን ዝማሬ ቀርቦ ጉባኤው እግዚአብሔርን በዝማሬ አምልኳል። የክልሉ ፕሬዝዳንት የሆኑት መጋቢ ፋሲል ተክሉ ዘፍጥረት 49:22 ያለውን ቃል ዮሴፍ ሕይወትን በመጥቀስ ቀስተኞች ቢያስቸግሩትም ገና በልጅነቱ እሱ ግን ከእግዚአብሔር ጋር በመጣበቅና በመደገፍ ስኬታማ ሆኗል። እናንተም ልጆች እግዚአብሔር ካየላችሁ መልካም ነገር ጋር እንድትገናኙ የዮሴፍን ምሳሌያዊ ሕይወት ተከተሉ ሲሉ መልእክት አስተላልፈዋል። በመቀጠል የክልሉ የቦርድ አባላት በመገኘት ልጆችን በጸሎት የባረኩ ሲሆን የእግዚአብሔር ቃል መልእክት በነቢይ ሰለሞን ከተማና መጋቢ አለማየሁ ሲቀርብ ለልጆች በመጸለይ መንፈስ ቅዱስ ተሞልተዋል። የመርሃ ግብሩ ዓላማ ልጆች በቀጣይ በሚኖራቸው የትምህርት ዘመን በመንፈስ ቅዱስ በመሞላት በመንፈሳዊ ሕይወታቸው እንዲያድጉ ለማስቻል ከዘመኑ ጥፋት አምልጠውና ውጤታማ ሆነው ጌታን እንዲያስከብሩ መሆኑ ተገልጿል። በአጠቃላይ ከ500 ልጆች በላይ በመንፈስ ቅዱስ በመሞላት ልሳን የተናገሩ ሲሆን መርሃ ግብሩ የታቀደለትን ዓላማ እንዳሳካ አዘጋጆቹ ገልጸዋል። በኢትዮጵያ ከለከፋ እስከ ግድያ በሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነገረ። በኢትዮጵያ ሕገ መንግስት የጾታ እኩልነትን ቢያረጋግጥም የሴቶች መብት እንደ ደህንነት ማስጠበቅ የሚያስችሉ የተወሰኑ ሕጎች ቢኖሩትም በተግባር ግን ከለከፋ እስከ ግድያ ሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ በአሰቃቂ ሁኔታ እየጨመረ መጥቷል ሲሉ የአዲስ ፓወር የጥብቅና ቡድን መሪ ወይዘሪት ሜሮን ደርቤ ተናግረዋል። የተዛቡ መረጃዎች ጨቋኝ ለሆኑ ስርዓቶች ክፍተትን በመፍጠር የሴቶችን መብት በመጣስ እንዲሁም የስነ ልቦናዊና አካላዊ ጥቃቶችን በማባባስ ላይ ይገኛሉ ብለዋል። በተጨማሪም የፍትህ ስርዓት አፈጻጸምና ተጠያቂነት ክፍተቶች በሴቶች ላይ የሚፈጸሙ የመብት ጥሰቶች እንዲበራከቱና በሴቶች መብት ተሟጋቾች ላይ ከፍተኛ ተጽዕኖ እንዲያሳድሩ መንገድ ከፍቷል ሲሉም ገልጸዋል። በ2017 መጨረሻ ላይ ኢትዮጵያ ውስጥ የሚገኙ የሃይማኖት መሪዎች፣ የሲቪል ማህበራት ድርጅቶች፣ የመንግስት አካላትና የህግ ባለሙያዎች የተሳተፉባቸው የተለያዩ ዝግጅቶች፣ ምክክሮች የተካሄዱ ሲሆን በተደረገው ምክክር የሃይማኖት መሪዎች በአንድነት በመቆም ምንም አይነት ሃይማኖታዊ አስተምሮ በሴቶች ላይ የሚፈጸም ጥቃትን እንደማይደግፍና ሃይማኖት ለሴቶች ክብር፣ እኩልነትና ፍትህ መሰረት ሆኖ ማገልገል እንዳለበት ገልጸዋል። የሲቪክ ማህበራትና የህግ ባለሙያዎችና መንግስታዊ ከሆኑ ድርጅቶች የተወጣጡ ተወካዮችም ሴቶች በነጻነት የሚኖሩባት ማህበረሰብ ለመፍጠር ተጠያቂነትን ማረጋገጥ ወሳኝ እንደሆነና በሴቶች ላይ የሚደርስን ጥቃት ለመከላከል የሚያስችሉ የህግ ማሻሻያዎች እንዲደረጉ እንዲሁም
የማህበረሰቡን ግንዛቤ በመገንባት የሴቶችን ሁለንተናዊ ተሳትፎ ማረጋገጥ አስፈላጊ መሆኑን ገልጸዋል። የምክክሮቹ ተሳታፊ ባለድርሻ አካላት በኢትዮጵያ ውስጥ ለሚከሰቱ ጾታ መሰረት ያደረጉ ጥቃቶች አንድ ወጥ የሆነ የሀገራዊ ምላሽ በአስቸኳይ መሰጠት እንዳለበትና የፖሊሲ ማጽደቅ መተግበር ስራዎች እጅግ አስፈላጊ መሆኑን አጽንኦት መስጠታቸውን አክለዋል። መረጃውን ከዳጉ ጆርናል አገኘ ነው። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ኬንያ የ42 የቴሌቪዥን ጣቢያዎችን ፈቃድ ልትሰርዝ ነው ተባለ። የኬንያ የኮሚኒኬሽን ባለስልጣን በ7 ቀናት ውስጥ የ42 የቴሌቪዥን ጣቢያዎችን ፈቃድ ሊሰርዝ መሆኑ ተነግሯል። ባለስልጣኑ ፈቃዳቸው ሊሰርዝ የሚችልን ጣቢያዎች ዝርዝር ይፋ ሲያደርግ ፈቃዳቸው ከተሰረዘ በኋላ ምንም ስራ ማከናወን እንደማይችሉ ገልጿል። ኮሚኒኬሽን ባለስልጣኑ የኬንያን የመረጃ ሕግ የሚጥሱ ተቋማት በጋዜጣ ከተነገረ በኋላ በ7 ቀናት ውስጥ ፈቃዳቸው ሊሰረዝ እንደሚችል ሲያነሳ በዋነኝነት ያልተገባ ይዘት ማሰራጨት፣ የማሰራጫ መሰረተ ልማት አለመኖርና የፈቃድ ክፍያ አለመክፈል ፈቃድ ሊያሰርዙ ይችላሉ። ከወራት በፊት የቤቲንግ ቁጥጥርና ፈቃድ ቦርድ 23 የቴሌቪዥን ጣቢያዎች ከስፖርታዊ ውድድር ጋር በተያያዘ የወጣውን የማስታወቂያ መመሪያ በመጣሳቸው ሊዘጉ እንደነበር አስጠንቅቆ ነበር። ጣቢያዎቹ የስፖርት ውድድር ማስታወቂያ እንዳይተዋወቅ ቢታገድም ማስታወቂያዎችን ማሳየት መቀጠላቸውን ቦርዱ ገልጾ ነበር። 42 የቴሌቪዥን ጣቢያዎች ፈቃድ መሰረዝ በባለፈው የፈረንጆቹ መስከረም 12 በጋዜጣ የወጣ ሲሆን በመጪዎቹ 7 ቀናት ውስጥ ይፈጸማል ተብሎ ይጠበቃል። ዘገባው የኬንያንስ ነው። በመካከለኛው ምስራቅ የሚገኙ ክርስቲያኖች በረጅም ዘመን ግጭት በሃይማኖታቸው ምክንያት በሚደርስባቸው ስደትና በኢኮኖሚያዊ ድል እጦት ቁጥራቸው እየተመናመነ እንደሚገኝ አንድ ጥናት አሳየ። ዳንኤል አንተነህ ዝርዝሩን ያቀርብልናል። እንደ ፒው ጥናት ከሆነም ክርስቲያኖች በእምነታቸው ምክንያት በሚደርስባቸው ከፍተኛ ስደትና ጥቃት ምክንያትም አካባቢያቸውን ጥለው በመሰደዳቸው ቁጥራቸው እየቀነሰም ይገኛል። እንደ አርሜኒያ የዘር ማጥፋትና በቅርብ ጊዜ የተከሰቱት እንደ አይኤስ ያሉ አክራሪ ሃይማኖት ቡድኖች መነሳት በመካከለኛው ምስራቅ ክርስቲያን ሕዝብ ላይ በተለይም እንደ ኢራቅና ሶሪያ ባሉ ሀገራት ላይ ከፍተኛ ተጽዕኖ አሳድረዋል። ይህም ብዙዎች ወደ ሌላ ቦታ መሸሸጊያ በመፈለግ በመሰደዳቸው ቁጥራቸው በእጅጉ እንዲቀንስም አድርጓል። በክልሉ ውስጥ ያሉ ክርስቲያኖች ከፍተኛ ስደት፣ ግጭትና የወንጀል ድርጊቶች እየተፈጸመባቸው ሲሆን በጥናቱ መሰረትም ብዙ የመካከለኛው ምስራቅ ሀገሮች በጣም አስከፊ ስደት የሚፈጸምባቸው ዝርዝር ውስጥም ተካተዋል። እነዚህ የመካከለኛው ምስራቅ ሀገራት ክርስቲያኖች በእምነታቸው ምክንያት ሊታሰሩ ወይም ሊገደሉም ይችላሉ። ከኢራን የመጣችው አማኝ ፋቴማ በክልሉ ውስጥ ያለውን ሁኔታ በማስረጃም እንዲህ ስትልም ተናግራለች። ምንም እንኳን ስደትና የክርስቲያኖች ቁጥር እየቀነሰ ቢመጣም በክልሉ ውስጥ ያሉ አማኞች ለእምነታቸው መቆማቸውን ይቀጥላሉ ብላለች። የመካከለኛው ምስራቅ የሲም ክልላዊ ዳይሬክተር እንደተናገሩት በመካከለኛው ምስራቅ ከሚገኙ የቤተ ክርስቲያንና የአገልግሎት መሪዎች ጋር ሲነጋገር ብዙዎች ከ15 ዓመታት በፊት አሁን እያየን ያለውን ግልጽነትና እድገት ፈጽሞ ሊገምቱ እንደማይችሉም ይናገራሉ። ትልቅ ፈተናዎች አሉ፣ ነገር ግን ጥሩ ድሎችም አሉ ሲሉም ጠቁመዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። ኔቶ ኢስተርን ሴንተር ያለውን የወታደራዊ ልምምድ በሩሲያ ድንበር አቅራቢያ ማድረግ ጀመረ። ዘመቻው የጀመረው የሩሲያ ሰው አልባ አውሮፕላን የፖላንድን አየር ክልል ጥሰው መግባታቸውን ተከትሎ መሆኑን የኔቶ ዋና ጸሐፊ ማርክ ሩቴ ተናግረዋል። ሩቴ በአጋሮቻችን ላይ የሚያጠቃን ጥቃት እንቀለብሳለን ሲሉ ተናግረዋል። ዋናው ጸሐፊው ወታደራዊ ልምምዱ የአየርና የምድር ኃይሎችን ያካተተ ነው ብለዋል። የጠላትን ጥቃት መቋቋም የሚያስችል ከዚያም ባለፈ የአጸፋ እርምጃ ለመውሰድ ዝግጁ ነን በማለት አክለዋል። ፖላንድ ከቀናት በፊት የአየር ክልሏን ጥሰው የገቡ 4 የሩሲያ ድሮኖችን መታ መጣሏን አስታውቃለች። መረጃው ደ ኢንሳይደር ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላውያን ምዕመናን ታላቁን የህዳሴ ግድብ ሀገራዊ ድል ነው ሲሉ ገለጹ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የልጆች የመንፈስ ቅዱስ ሙላት መርሃ ግብር ተካሄደ። በኢትዮጵያ ከለከፋ እስከ ግድያ በሴቶች ላይ የሚደርሰው ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱ ተነገረ። ከውጪ በመካከለኛው ምስራቅ የሚገኙ ክርስቲያኖች በሃይማኖታቸው ምክንያት በሚደርስባቸው ስደትና እንግልት የተነሳ ቁጥራቸው እየተመናመነ እንደሚገኝ አንድ ጥናት አሳየ። ክቡራን ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ ከመላይ ስቱዲዮ ባለሙያ ጋር በመሆን ነበር ወደ እናንተ ያደረስኩላችሁ። እኔ ቤተልሔም ግርማ ነበርኩ። ከቀሪ ጂሚም ዝግጅቶች ጋር መልካም ጊዜ ተመኘው። ሰላም።